ይችላል ላይሰራም ይችላል እንዳትናቁ እሱን እነሱ ናቸው የሚያምኑ። ለቅዱስ ጊዮርጊስ ግን በደንብ አድርገው ኃይሉ እንዳያንሰው መጠኑ እንዳያንሰው ይኸውላችሁ በደንብ አድርገው መርዝ በጥብጠው አጠጥተውታል። ለማለት ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ታሪክ ምን ስለሆነ ነው? ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አለና ባረከና ያንን መርዝ ሲጠጣው እነሆ ሰውነቱ እንደ ፀሐይ አበራ ይላል። የማን ስም ነው ያበራው? ኧረ በማርያም ንገሩ፣ የማን ስም ነው ያበራው? የአምላክ ስም የክርስቶስ ስም የአብ የወልድ የመንፈስ ቅዱስ ስም ሲጠራ የመርዙ ኃይል ይጠፋል። እግዚአብሔር ቤተሰቦች ምን ሩቅ እንሄዳለን? አናንያንና አዛርያን ተመልከት እንጂ ወደ እሳት ውስጥ ሲጣሉ እምነታቸው ጠንካራ ስለሆነ እሳቱ ወደ ውሃነት እኮ ተቀይሯል። ባህሪው ማለት እንጂ የተንበገበገማል። በእሳት ውስጥ መካከል የማቃጠሉ ባህሪ ወደ ውሃነት ተቀይሯል። ይህ ምን ያደረገ ምንድን ነው? እምነት። ምንን ያደረገ? ይህንን እምነት ወገኖች፣ ዛሬ እኔና እናንተ እምነት ካለን ሁሉን ነገር ማሸነፍ እንችላለን። ደግሞ እግዚአብሔር ለእኔና ለእናንተ የሰጠውን የሚነፍቅ አምላክ አይደለም። ሲጀመር ይህ ዓለም የተፈጠረው ለእኔና ለእናንተ ነው። ግን በዓለም ላይ እንድንሰለጥን ፈቅዶልናል። ግን ዓለሙ በእኛ ላይ እንዲሰለጥን አልፈቀደም። በሀብት እንድንመካ፣ በንብረት እንድንመካ፣ ለገንዘብ እንድንገዛ አልፈቀደም። እኛ ለእግዚአብሔር ተገዝተን በሀብቱ በንብረቱ የተራበ አብልተን የበጠማ ጠጥተን ሕንፃ ቤተ መቅደስን አንጸን እነሆ የጽድቅ ሥራ ሰርተን እንድናልፍ እንጂ በገንዘባችን ኃጢአት የምንሰራበት አልፈቀደም። የእግዚአብሔር ቤተሰቦች አስተውሉ። ስለዚህ ቅዱስ ጴጥሮስ ምን አለ መሰላችሁ? ምን ሆኜ ነው አለ። ሌሊቱን ሆኖ ሲነፋ አደረ፣ አንድም ዓሣ አልያዘም። አያሳዝኑም? ምን እየሆነ ሄዳልኳችሁ? እየነጋ ከነጋ በኋላ ምናልባት ፀሐይ ሲወጣ ይታየውና ሊያጠምድ ይችላል ልትሉ ነው። ከነጋ በኋላማ ወዴት ነው ሩጫ? ወደ ቤት። ለምን? በአይሁድ እንዳይታይ፣ በአይሁድ እንዳይያዝ፣ የእግዚአብሔር ቤተሰቦች እንዳይያዙ ከነጋ በኋላማ ወደ ቤታቸው ነው የሚሄዱት። ቤታቸውን ዘግተው የሚወያዩ። ነገር ግን ሊነጋጋ ሲል ክርስቶስ በጥብርያዶስ ባህር እንደገና ተገለጠላቸው ይላል። እንዴት ተገለጠላቸው? እንደገና ተገለጠላቸውና ልጆች አላቸው። ምን አላቸው? ይኸው ቃል በቃል ነው። ልጆች ነው ያላቸው። የሚገርማቸው ልጆች አላቸው። አባታቸው ነኝ ማለቱ ነው። ፈጣሪያቸው ነኝ ማለቱ ነው። አንተ ሰው ያላለም ያማ ከሆነ ማራቅ ነው። ልጆች አላቸው። ልጆች ያላቸው አቤት አሉ ደንግጠው፣ በዛ በደከመ ማንነታቸው፣ በዛ በተራባ እንጀታቸው አቤት አሉ። የጎደላ ዓሣ አላችሁን አላቸው። ሌላ ተስፋ የሚያስቆርጥ ቃል አይመስልም? አይመስልም? የእግዚአብሔር ቤተሰቦች ኧረ የለንም ባሉ ደንግጠዋል። ኧረ የለንም እንደ ሌሊቱን ሁሉ ስንነፋ አደር፣ አንድም ዓሣ አልያዝንም አሉት። እንግዲያውማ መረባችሁን በስተቀኝ ጣሉት አላቸው። በየት ጣሉት አላቸው? በየት ጣሉት አላቸው? በዛ በስተቀኝማ እኮ ጥለነዋል አላሉም። የሚገርማችሁ መልስም አልመለሱም። ከዛም መረባችሁን በስተቀኝ ጣሉት ሲላቸው ያ ጥርጥራቸው ተወገደ፣ ያ ፍርሃታቸው ተወገደ። ለካ እኛ ጋር ችግር ነበር አሉ ወገኖች። ያንን ውስጣቸው ያለውን ጥርጥር አስወገዱና እሺ ብለው ታዘው መረባቸውን በስተቀኝ ሲጥሉ ክርስቶስ ሲናገር፣ የድንግል ማርያም ልጅ ሲናገር በዛ የተደበቀው እነሆ አንበሳ የሚያህል ዓሣ እየተሽቀዳደመ ወደ ቅዱስ ጴጥሮስ መረብ ውስጥ መግባት ጀመረ። እግዚአብሔር ቤተሰቦች የሚገርማችሁ እሺ አመስግኑት በደንብ አድርጉና እነሱም ግራ ተጋቡና ከደስታ የተነሳ ሲመለከቱ መረቢቷ ጤም ብላለች። ስንት ዓሣ እንደገባ ነገራችን ቃል በቃል ገቡና ልቡት 153 ታላላቅ ዓሣ 153 ታላላቅ ዓሣ ገባ። ከዛም በኋላ
ይዞ ሲጎትቱት መረቡ አልተቀደደም ነበር ይላል። ከዛም በኋላ ግራ ተጋብቶ ይህ ነገር ምንድን ነው? ይሄ ነገር እውነት ነው ወይንስ እንዲያው ብለው እያሉ ግራ ሲጋቡ ቅዱስ ዮሐንስ እንዲህ አለ፣ ጌታ እኮ ነው ይህን ያደረገው አለ። ማን ይህን ያደረገው አለ? አመስግኑት እግዚአብሔር። ይህንን ያደረገው ጌታ ነው። ጭንቀታችንን ያስወገደው ጌታ ነው። ይህንን ሌሊት ሁሉ የለፋንበትን እንደ ተረት ያደረገው ጌታ ነው። ቅዱስ ጴጥሮስ ሮጠ፣ መጣ፣ ተደሰተ። ከዛን በኋላ ውጡ፣ ድካማችሁን አስወግዱ አላቸው። ከዛን በኋላ አሳም እንጀራም ፍምም አዩ ይላል። እንግዲህ እሱ በኪነ ጥበብ አመጣላችኋ። ከዛን በኋላ በሉ፣ ጠገቡ። እንዲያውም ምን አላቸው መሰላቸው? ኑ ምሳ ብሉ አላቸው። ምን ብሉ አላቸው? ኑ ምሳ ብሉ። ከበሉ ከጠገቡ በኋላ ዘመሩ፣ አመሰገኑ ይላል። ምን አደረጉ? አመሰገኑ። ወገኖቼ ዛሬ እኛ አግኝተን ዝም ብለን ከእግዚአብሔር ቤት የምንጠፋ ምስጋናችንን ያቋረጥን ብዙዎች አለን የእግዚአብሔር ቤተሰቦች። ከዛን በኋላ ችግራቸውን ቀረፈላቸው፣ እሱ መሆኑን አወቁ። ከዛን በኋላ መመሪያ ሰጣቸው። መመሪያ ሰጣቸው። ምን አይነት መመሪያ ሰጣቸው መሰላችሁ? ስምዖን ጴጥሮስ ሆይ ትወደኛለህን ብሎ ጠየቀው። እኔ የምለው እንዲህ በእኩለ ሌሊት ወይንም እንዲያው በረሃብ ጊዜ መጥቶ ያበላን እንዴት አይወደድም? ይህም ተውት። ከኋላ ያለውስ ምን አይነት ጥያቄ ነው? በችግር ጊዜ የደረሰን አካል በደንብ አድርጎ መውደድ ነው እንጂ ትወደኛለህን አለው። አሁን እንደምወድህ አንተ ታውቃለህ። ማን ታውቃለህ አለ? አንተ ታውቃለህ። ግልገሎችን አሰማራ። ደግሞ ጠየቀው። ስምዖን ጴጥሮስ የዮና ልጅ ሆይ አለው። አቤት ትወደኛለህን? እንደምወድህ አንተ ታውቃለህ። ጠቦቶችን ጠብቅ። አሁንም ደግሞ ጠየቀው ሦስተኛ። ሌላ ሚስጥር ስላለ ነው ወደዛ አልመጣም፣ ሰፊ ስለሆነ ታሪኩ። ሦስት ጊዜ ትወደኛለህን ብሎ ሲጠይቀው ሦስት ጊዜ እንደካደው ትዝ አለውና ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ደነገጠ። እንግዲያውስ አለ ያዘዝኩህን ፈጽም፣ ግመሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ እያለ በሦስት ከፍሎ በሕፃናት፣ በጎልማሳ፣ በሽማግሌ ያሉትን እነሆ ልጆችን ሥራ፣ ቅጣ፣ አስተምር፣ ሕፃናቱንም በጥበብ በሞገስ እንዲያድጉ አስተምር፣ ወጣቱንም እነሆ ወደ እሳት አዘንብሎ ሌላውን እንዳያቃጥል አስተካክል፣ ጠብቀው። አረጋውያኑም እነሆ ለሥጋው ደግሞ እንዲበቁ በእግዚአብሔር ሥርዓትና ሕግ እንዲጓዙ አሰማራ፣ ጠብቅ ብሎ በምድር ያሰብከው በሰማይ እየታሰረ ይሆናል፣ በምድር የፈታው በሰማይ እየተፈታ ይሆናል። በማቴዎስ ወንጌል ምዕራፍ 15 ከቁጥር 19 ላይ ስትመለከቱ እኔ መንግሥተ ሰማያትን ቁልፍ መክፈቻ እሰጥሃለሁ፣ በምድር ያሰብከው በሰማይ የታሰረ፣ በምድር የፈታኸው በሰማይ እየተፈታ ይሆናል። እንደዚሁም ለደቀ መዛሙርቱ ለሐዋርያት በምድር ኃጢአታቸውን ይቅር ያላችኋቸው ይቅር ይባልላቸዋል፣ ይቅር ያላላችኋቸው ግን ይያዝባቸዋል ብሎ ነው ለቅዱስ ጴጥሮስ ይህንን ትልቅ መልእክትና ኃላፊነት፣ ኖላዊነት፣ ጠባቂነትን በዛው ሰጥቶ ያለፈበት ሁኔታ በዚህ መልኩ እናያለን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እኔና እናንተ መቼም በክርስቶስ መነሳት ላንጠራጠር እንችላለን። ግን አብረን ተነስተናል ወይ? አብረን ተነስተናል ወይ? ትንሣኤ ሕሊና፣ ትንሣኤ ልቡና የሚባሉ ብዙ ትንሣኤዎች አሉ። ተነስተናል ወይ? በንስሐ ተነስተናል ወይ? እዛው ኃጢአት መቃብር ውስጥ አይደለንም ወይ ነው?
ከተነሳን ጥሩ። ስለዚህ ክርስቶስ እንደተነሳ እኛም ከኃጢአት መቃብር እንድንነሳ ይህ ትምህርት ይመክረናል፣ ያስተምረናል። እና እናንተ የምንሰራቸውን ስራዎች ሁሉ በስተቀኝ የተባለው በጽድቅ ጎዳና እንድንሰራ ይመክረናል። ያስተማረን፣ የገሰጸን፣ የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑ። ያንሳል